ሰላም ጤና ይስጥልን የተወደዳችሁ የንስር ሚዲያ አድማጭ ተመልካቾቻችን በያላችሁበት የዓለም ዳርቻ ሰላምታችን ይድረስ እያልን አሁን ለሰዓቱ መደመጥ ያለባቸውን አጫጭርና ወቅታዊ መረጃዎችን ይዘን ቀርበናል። በቅድሚያ አርዕስቶችን እናስደምጣችሁ። የአማራ ፋኖ በጎጃም በላይ ዘለቀ 8ኛ ክፍለ ጦር አካል የሆኑት አባ ኮስትር ብርጌድና ደባይ ጮኬ ብርጌድ በአገዛዙ ሰራዊት ላይ ድል ተቀዳጅተዋል። በሌላ በኩልም በምስራቅ ጉራጌ ዞን ሰዶ ወረዳ በሸኔ ታጣቂዎች በደረሰ ጥቃት እስከ 40 ሰዎች መገደላቸው ተሰማ። በምዕራብ ወሎ ኮርም ተመስርተዋል። ምስረታውን በተመለከተ የአማራ ፋኖ በወሎ የተሰጠ መግለጫ አለ፣ ታደምጡታላችሁ። በሌላ በኩልም ደም የገበርንበትን ትግል ለበርባኖች አሳልፈን አንሰጥም፣ በአማራ ደም የሚበለጽግ ስልጣን ሆነ ጥቅም ዳግማዊ ብአዴንነት ነው፣ አማራነትን አምጠን የወለድነው በመርህና በስርዓት ለመታገል ነው ሲል ፋኖ አሸናፊ ገናን ገልጸዋል። የተወደዳቸው አድማጮቻችን እነዚህንና መሰል መረጃዎቻችንን የምናደርሳችሁ ይሆናል። አብራችሁን ቆዩ። የአማራ ፋኖ በጎጃም በላይ ዘለቀ 8ኛ ክፍለ ጦር በትናንትናው ዕለትም ውጊያ ሲያካሂዱ ውለዋል። የአማራ ፋኖ በጎጃም በላይ ዘለቀ 8ኛ ክፍለ ጦር አካል የሆነው አባ ኮስትር ብርጌድና ደባይ ጮኬ ብርጌድ በጋራ በመሆን በትናንትናው ዕለትም በደባይ ጠላት ግን ወረዳ ጀርምስ ቀበሌ ውጊያ ሲያካሂድ መዋሉም ታውቋል። ያገዛዙ ወንበር ጠባቂ ኃይል ከቢቸና ከተማ ከ10 በላይ ተሽከርካሪ የጫነ ሰራዊት በመጫንና ከደባይ ጠላት ግን ወረዳ ቆዩ ከተማ በርካታ ኃይል በመያዝ አስቦ የመጣው ዘራፊ ኃይል በአባ ኮስትር ብርጌድ ጠቅል ሻለቃና በደቤ ጮኬ ብርጌድ 2ኛ 3ኛ ሻለቃ ሲወቀርም ውለዋል። በዚህ ውጊያ የደባይ ጮኬ ብርጌድ 4ኛ ሻለቃ በቆረጣ በመግባት ጠላትን ሲለበልበው ውለዋል። የአብይ አህመድ ቅጥረኛ የሆነው ዘራፊውና ጨፍጫፊው ሰራዊት በጀርምስ ቀበሌ የሚገኙ የአርሶ አደር ሳሰው አየለና በጀርምስ ቀበሌ የሚገኙ አርሶ አደሮችን የቀንድ ከብት፣ በግ፣ አህያ፣ በቅሎ በመዝረፍ ወደ ቆዩ ከተማ እግሬ አውጪ ብሎ ፈርጥጦ ሄዷል። በሌላ በኩልም በምስራቅ ጉራጌ ዞን ሰዶ ወረዳ በሸኔ ታጣቂዎች በደረሰው ጥቃት እስከ 40 ሰዎች መገደላቸውም ተሰምተዋል። ጥቃቱ የደረሰው በዞኑ የሰዶ ወረዳ ከኦሮሚያ ክልል ምስራቅ ሸዋ ዞን ዱጉዳ ወረዳ ጋር በሚንቀሳቀስበት አካባቢ ቢርቢሪሳና ጋሌ ቀበሌ ልዩ ስሙ ኩሬ እንዲሁም ቢጢሲ ተብለው እስከሚጠሩ ስፍራዎች ነው። በሸኔ ታጣቂዎች በደረሰው ጥቃት እስከ 40 ሰዎች መገደላቸውንና ከፍተኛ ጉዳት የደረሰባቸው የህብረተሰብ ክፍሎች መኖራቸውን ከስፍራው የደረሱን ተደጋጋሚ መረጃዎች ያመላክታሉ። በሸኔ ታጣቂዎች በደረሰው ጥቃት እስከ 40 ሰዎች መገደላቸውንና ከፍተኛ ጉዳት የደረሰባቸው የህብረተሰቡ ክፍሎች መኖራቸውን በትናንትናው ዕለትም ከስፍራው የደረሰን ተደጋጋሚ መረጃ ያመላክታል። ጥቃቱ ትላንት ጥቅምት 20 ቀን 2017 ዓ.ም ከምሽቱ 2 ሰዓት ገደማ ጀምሮ እስከ እኩለ ሌሊት መራዘሙን የጠቆሙ አካባቢ ነዋሪዎችና የሟች ቤተሰቦች በጥቃቱ ህጻናትን ጨምሮ እናቶችና አረጋውያንን መገደላቸውንም ተናግረዋል። የተከፈተባቸውን ጥቃት መመከት ያልቻሉ አርሶ አደሮች ቤታቸው ውስጥ እያሉ በእሳት እንዲቃጠሉ በማድረግ ከነከብቶቻቸው እንዲሞቱ መደረጉንም ነዋሪዎቹ ገልጸዋል። በአካባቢው የመንግስት መዋቅሮች በኩል እስካሁን ስለ ጉዳዩ ግልጽ መረጃ ሆነ ድርጊት የሚያወግዝ መግለጫ አልተሰጠም ተብለዋል። ይህ በእንዲህም እንዳለ ከወሎ ወዳገኘናቸው መረጃዎችም ስናልፍ የምዕራብ ወሎ ኮር ምስረታን በተመለከተ ከአማራ ፋኖ በወሎ የተሰጠ መግለጫ። የአማራ ፋኖ በወሎ ካሉት ክፍለ ጦሮች መካከል ከደሴ ከተማ በስተምዕራብ በኩል የሚንቀሳቀሱት 3 ክፍለ ጦሮች በአንድ ወታደራዊ ኮር እንዲታቀፍ መደረጉን ድርጅታችን እየገለጸ አንደኛ የንጉስ ሚካኤል አሊ ክፍለ ጦር የአማራ ሳይንት መቅደላ ክፍለ ጦርና ቀኛዝማች ታገሱ አራጋው ተወርዋሪ ክፍለ ጦር ቀጠናዊ የክፍለ ጦር ለክፍለ ጦር ግንኙነታቸውን አጠናክረው በመቀጠል ግዳጅ የመፈጸም አቅማቸውን ማሳደግና የትግሉን ዙር ማክረር እንዲችሉ በማድረግ በማስፈለጉ የተነሳ በቀጠናው ያሉት እነዚህ 3 ክፍለ ጦሮች በአማራ ፋኖ በወሎ ስር ምዕራብ ወሎ ኮር በሚል ስያሜም ተደራጅተዋል። ለእዝ ሰንሰለት ስምሪትና ለአስተዳደራዊ አመችነት ሲባል ክፍለ ጦሮች በኮር የማደራጀት እንቅስቃሴ ከተጀመረ የሰነበተ ሲሆን የአማራ ፋኖ በወሎ በያዝነው ቅድ መሰረት የምዕራቡን ክፍል በኮር የማደራጀት ስራውን በትናንትናው ዕለትም አጠናቆ ጨርሷል። የምዕራብ ወሎ ኮር ከደሴ እስከ ሳይንት ጫፍ በሽሎ ወንዝ ድንበር ድረስ የሚያካልል የፋኖ ኃይል ያቀፈ ሲሆን የአጼ ቴዎድሮስ አጽመ ርስት ከሚገኝበት መቅደላ አምባ እስከ ጌታቸው ሻህዬ ሀገር ደገር የሚዘረጋ ግዙፍ ኮር ነው። ከሸዋ ድንበር በቶና ወለቃ ወንዞች እስከ ጎንደር
ጎንደር ድንበር በሸሉ ወንዝ እንዲሁም የጎጃምና ወሎ መዘያየሪያ የሆነው አባይ ወንዝ ድልድይ ድረስ የሚወነጨፈው የፋኖ ኃይል በኮር ስር የተሰበሰበ ሲሆን የኮሩ መስራች የሆኑ 3 ክፍለ ጦሮች ያቀፏቸው ብርጌዶች፣ ሻለቃዎችና ሻምበሎች ከምዕራብ ወሎ ቀጠና ባሻገር ወደ ጎንደር፣ ጎጃምና ሸዋ በመወርወር ግዳጅ መወጣት እንደሚችሉ ተደርገው የተደራጁ መሆናቸውን የገለጽን የቀጠናውን ፋኖች ወንዝ ተሻግረውና ጎራ ዙረው ግዳጅ ለመወጣት የሚያስችላቸውን ተወርዋሪ ክፍለ ጦሮች ጭምር በቀኝ አዝማች ታገሱ አረጋው ስም ሰይመው ጓዶችና ወንድማችንን ማስታወሻ የሚሆን የተቋም ሐውልት እንዲቆምለት ማድረግም ተችሏል። የምዕራብ ወሎ ኮርን በዋና ሰብሳቢነት የሚመራው ስመጥሩ አርበኛ ሳጅን አደማሊ አባናደው ሲሆን በጥብቅ ወታደራዊ ዲሲፕሊን የታነጸና ግዳጅ የመፈጸም ብቃት አኩሪ መሆኑ የተረጋገጠ ሰራዊት ያቀፈ ኮር ነው። አርበኛ ሳጅን አደም አሊ ጋር ኮሩን በመምራት ትግሉን ወደ ተሻለ ምዕራብ ያሸጋግራሉ ተብለው የታመኑባቸው የኮሩ የስራ አስፈጻሚ አባላት ስምና ኃላፊነት ዝርዝር መረጃ በቀጣይ ለታጋይ ሰራዊታችንና ለህዝባችን ይፋ የምናደርግና የምናሳውቅ ይሆናል ብለዋል። በሌላ በኩልም ወደ ሸዋም ስናልፍ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ ዳዊት ክፍለ ጦር በተቆጣጠረባቸው አካባቢዎች ከወረዳው እስከ ቀበሌ ድረስ ባሉ መዋቅሮች ህዝባዊ አደረጃጀቶችን እያደራጀ ወደፊት መገስገሱንም ቀጥሎበታል። በትናንትናው ዕለትም ጥቅምት 21 ቀን 2017 ዓ.ም በርካታ የህዝብ ቁጥር በተገኘበት የሸዋ ጠቅላይ ግዛት መርሐቤቴ አውራጃ የሬማ ንዑስ ወረዳ ህዝባዊ አደረጃጀት ሰርቷል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ ዳዊት ክፍለ ጦር ዋና አዛዥ ሻለቃ ሙሉ ቀን ቢራራ ጨምሮ ሌሎች ከፍተኛ የክፍለ ጦር አመራሮች፣ የብርጌዱ አመራሮች፣ የሻለቃ መሪዎች እንዲሁም የሃይማኖት አባቶች፣ የሀገር ሽማግሌዎች፣ መምህራን፣ ተማሪዎች፣ ወጣቶችና ሌሎች የከተማው ነዋሪዎች በተገኙበት ሁሉንም ማህበረሰብ ያሳተፈ ህዝባዊ አደረጃጀት ሰርቷል። ሸዋ ጠቅላይ ግዛት እዝ አጼ ዳዊት ክፍለ ጦር በነጻ መሬቶች ላይ የወያኔ ብልጽግናን አደረጃጀት እያፈረሰ አማራዊ ቅርጽ ያለው ጊዜያዊ ህዝባዊ አስተዳደር መመስረቱን ይቀጥላል። ህዝቡ ባሉት የማህበራዊ አገልግሎት ተቋም እንዲገለገል፣ ኢኮኖሚያዊ እንቅስቃሴ እንዲኖር፣ ለፋኖ ሁለንተናዊ ድጋፍ እንዲያደርግና በነጻነት ለነጻነቱ እንዲዋጋ በሰፊው ይሰራል ሲል እዙም ገልጿል። በሌላ በኩልም በላሊበላ ከተማና ላስታ ወረዳ አመራሮች እንደሚታወቀው በአጠቃላይ የአማራ ህዝብ የገጠመውን የህልውና ፈተና ለመቀልበስ ዱርበቴ ብሎ በልጆቹ ደምና አጥንት እየታገለ እንደሆነ ይታወቃል። ይሁን እንጂ በተደጋጋሚ እንደታየው ትግሉ ወደ ኋላ ለመጎተት የሚሞክሩትና አላስፈላጊ ዋጋ እንዲከፍል የሚያደርጉት ወዳደር የሆኑ ወንድሞቻችን መሆናቸው በታሪክ የማይረሳና የሚያሳፍር ቢሆንም ትግሉ በማንኛውም ሁኔታ የማይቋረጥና በድል የሚዘጋ ይሆናል ብለዋል። ነገር ግን ይህን መገንዘብ የተሳናቸው ወዳደሮች አሁንም ያሉ ሲሆን በተለይ ለህዝብ ደህንነት ሲባል ፋኖ የለቀቃቸው አካባቢዎች ላይ ህዝቡን በአጠቃላይ እንዲሁም በልዩ ሁኔታ የፖለቲካ ንቃተ ህሊናቸው የተሻለ የሚባሉ ግለሰቦች አንዳንዶቹ የፋኖ ቤተሰብ ናቸው በማለት አንዳንዶቹ ለፋኖ መረጃ ትሰጣላችሁ በማለት አንዳንዶቹን ደግሞ በብልጽግና ውስጥም ቢሆን ለእርስ በርስ ጥቅማቸው ሲጣሉ የህዝቡን ትግል እንደ መጫወቻ እየተጠቀሙበት እንደሆነ ለማወቅ ችለናል። እንደሚታወቀው የህልውናው ትግል ስለሆነ ከዚህ ቀደም በጥምር ኃይል ተብየው ሚሊሻና አድማ ብተና ላይ ጠንከር ያለ እርምጃ መውሰዳችን ይታወቃል። ከዚህ በተጨማሪ በቂ ባይሆንም በወራሪው የብልጽግና አመራር ላይ መጠነኛ እርምጃ ወስደናል። አሁንም ከተማ የለቀቅነው ለህዝብ ጥቅም እንደሆነ እየታወቀ አገዛዙ ፋኖን መፋለም ሲያቅተው የፋኖ ቤተሰብ ብቻ ሳይሆን ያለምንም ማስረጃ አጠቃላይ የወረዳው ህዝብ ላይ የድብደባ፣ የእስር፣ የንብረት ዘረፋ፣ መድፈርና የመረሸን ስራ እንዲሰራ የአካባቢው ካድሬዎች ከፍተኛ ሚና እንዳላቸው አውቀናል። በመሆኑም ከዚህ በታች ስማቸው የተጠቀሰ አመራሮች ከድርጊታቸው እንዲቆጠቡና ለምትፈጽመው እያንዳንዱ ግፍ እንደሚጠየቁ ለማሳሰብ እንወዳለን ብለዋል። አንደኛ ወርቅዬ ነጋሽ ረዳት ኢንስፔክተር የላሊበላ ከተማ ፖሊስ አዛዥ፣ ፈንታው አባተ አሁን የላሊበላ ከተማ ብልጽግና ፖለቲካ ዘርፍ ኃላፊ፣ ድሮ የላስታ ወረዳ ጽህፈት ቤት ኃላፊ የነበረ፣ ደምሌ የላስታ ወረዳ ፖሊስ ሹፌር የነበረ አሁን የላስታ መረጃ ደህንነት አስተዳዳሪ ሹፌር የሆነ፣ ሙሉጌታ አለምነው የላስታ ፋይናንስ ኃላፊ፣ አሰፋ ጓጉል የላስታ ወረዳ ጽህፈት ቤት ውበት ትራፊክ ፖሊስ ሴት እህቶቻችንን ለመተናኮስ ጠይቆ እምቢ ካሉት የፋኖ መረጃ ነሽ በማለት አሳልፈው የሚሰጥ፣ አበይ ሸመላሽ ላስታ ወረዳ እንስሳ ኃላፊ፣ ምክራችንን ሳይቀበሉ ቀርተው ህብረተሰቡን ማንገላታቱን የሚቀጥሉ ከሆነና በፋኖ ስም የታሰሩ ግለሰቦች የማይለቀቁ ከሆነ ኮሩ ከዚህ ቀደም በተለየ ሁኔታ በተጠና መንገድ ሁሉን አይነት እርምጃ ለመውሰድ እንደሚገደድ እያሳሰብን የሆዳደር አመራሮች ቤተሰቦች እስካሁን ያደረግነው መታገስና ሆደ ሰፊነት በመገንዘብ ለአገዛዙ የሚደረጉ አመራሮችን በሚገባቸው መንገድ ከድርጊታቸው እንዲቆጠቡ እንድትመክሩ እያሳሰብን የማይሰሙ ከሆነ ትግሉ አማራ ከዘር ማጥፋትና ጭቆና መካከል ስለሆነ 4 ኪሎ ያለውን አውሬ ለማስወገድ ከአጠገባችን ያሉትን አረሞች ለመንቀል እንገደዳለን ብለዋል። እንዲሁም
በትናንትናው ዕለትም በላሊበላ ከተማ በተስፋው ባታብል የተመራ ሰላም ለሁሉም ሰላም በሚል መድረክ ተይዞ ሲደናቆሩ እንደዋሉም የውስጥ መረጃ ምንጮቻችን አድርሰውናል። ከላስታ ከቡግናና ከላሊበላ የተመረጡ ሆዳደር ካድሬዎች ተሳታፊ የነበሩ ሲሆን ተስፋው ባታብል ከዩኒቨርሲቲ እንደወጣ ላለፉት 20 ዓመታት ጌታ የቀያየረ ከቀበሌ ተላላኪነት እስከ ክልል ምግብ ዋስትና የቢሮ ኃላፊ በመሆን የስልጣን እርከን ላይ የሚያደርስ የባንዳነት ተግባሩ እንደረዳው ይታወቃል። ስር የሰደደ ድህነቱና የዳበረ የኢኮኖሚ ሰቀቀን በቀደምቷ ኦርቶዶክስ ስም የተሰጠው የድቁና ማዕረግ እንደ ውለታ ሳይቆጥር ምዕመናና ቅጥሯን በእሳት ሲነዱ ግድ የማይሰጠው የጋኔል ክስረት ታናሽ ወንድም ሳያስብለው እንዳልቀረ አንዳንዶችም ይናገራሉ። በትናንትናው ዕለትም መድረክ በአማራ ሕዝብ ላይ የህልውና ትግል ላይ ፍርሃት ሲሸበበው ሐሜትና ስላቅ ተከሽኖ ሲቀርብ እንደዋላ የተሰማ ሲሆን በዚህ መድረክ ላይ ከዞን አራጌ ጀምር ጀነራል ሻምበር ፈረደ እንዲሁም የክልሉ ሚሊሻ ኃላፊም ተገኝተዋል። በድሮም በከባድ መሳሪያ የሚጨፈጨፈው ወገናችን ደም የምናወራረድበት ከስህተቱ የማይማር የካድሬ ስብስብ በስምና በምስል የደረሰን መሆኑን እያሳወቅን ከመቅረት ማርፈድ የተሻለ መሆኑ የመረዳት ጊዜ ወስዳችሁ ራሳችሁን እንድታተርፉ ስንል የመጨረሻ እድል እንሰጣለን ብለዋል። የተወደዳችሁ የንስር ሚዲያ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህ ናቸው። ቻናላችንን ሰብስክራይብ፣ ቪዲዮቻችንን ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን።